ሰላም ሰላም ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበል። ሁሉ ሰላም ነው፣ ደህና ነን። በዓል እንዴት ነው? እኛ ጋር አሪፍ ነው እግዚአብሔር ይመስገን። እናንተ ጋር አሪፍ እንደሆነ ተስፋ አደርጋለሁኝ ቤተሰቦች። ሁሉ ሰላም ነው እግዚአብሔር ይመስገን፣ ደህና ነኝ። ህይወት፣ ጤና፣ ስራ ሁሉ መልካም እንደሆነ ተስፋ አደርጋለሁ እናንተ ጋር እና ዛሬ የመጣሁበት ነገር ማለት የእናንተን ምክር እፈልጋለሁ፣ የእናንተን እገዛም እፈልጋለሁ። ብዙ ነገር ነው ከእናንተ የምፈልገው፣ በተለይ ባሁን ባለሁበት ጊዜ ማለት ነው። ወይ አፍቅሬ ተከድቻለሁ፣ ወይ አፍቅሬ ያፈቀርኩትን ሰው ምናምን ስለ ፍቅር ምናምን አይደለም፣ ወይ ፕራንክ ምናምን ሊመስላችሁ ይችላል። የእውነት ማለት ነው እግዚአብሔርን ፕራንክም አይደለም ምንም አይደለም። በቃ ይሄ እውነተኛ ህይወቴን ነው ዛሬ ለእናንተ ላብራራም ሆነ ልነግራችሁ የመጣሁት። ምክንያቱም ከኔ የተሻለ በሀሳብ በገንዘቡ አይደለም በሀሳብ ከኔ የተሻለ ብዙ ሰው እኔን ሊያግዘኝ የሚችል ሰው ይኖራል ብዬ ነው ወደ እናንተ ዛሬ የመጣሁበት ነገር ማለት ነው። እና ያው እናንተ ታውቃላችሁ ብዬ አስባለሁ ያው ምናክል በተለይ የአረብ ሀገር የምትኖሩ እህት ወንድሞቼ ምናክል ብሩን ደክማችሁ ጥራችሁ ለፍታችሁ እንደምታመጡት ከማንም በላይ እዚህ ያለው ሰው አይረዳም። እዚህኛ ያለነው ሰዎች እናቱ ትሁን እህት ትሁን ወንድም ይሁን ባል ይሁን ሚስት ትሁን ማንም ሰው የሚረዳ የለም። እዛ ጋር እናንተ ደም ተፍታችሁ እንደምታመጡት እዚህ ማንም ያውቅ የለም። እናንተ እኮ አንድ ዳቦ እንኳን ርቧችሁ ሊሆን ይችላል። ያንን ነገር አልገዛም ለቤተሰቤ ይጠቅማል፣ ለእናት ለአባቴ ለልጄ ያስደስታል ብላችሁ ነው ያንን ብር ወደኛ የምትልኩት ማለት ነው። እና እኔ ምንድነው ልላችሁ የመጣሁት ማለት በጣም ምክራችሁ ያስፈልገኛል። ምን ማድረግ እንዳለብኝ እንዴት መሆን እንዳለበት ራሱ እኔ አላቅም፣ ግራ ገብቶኛል አሁን ባለሁበት ሰዓት ማለት ነው። እሱ ምንድነው ለምን ግራ ገባሽ ላላችሁኝ ደግሞ እናቴ ያው አረብ ሀገር እንደምትኖር ታውቃላችሁ፣ ነግሬያችኋለሁ ከዚህም በፊት የመዳም ቅመም እንደሆነችም ታውቃላችሁ። እሷ ደም ተፍታ በውሃ ጥሙላት ተሰቃይታ እኮ ሊሆን ይችላል። በደንብ እንኳን እኮ መተንፈስ እየቻለች አለመተንፈስ ፈልጋ ሊሆን ይችላል እኮ ያንን ብር እኔ ጋር ልጄ ናት የአብራኬ ክፋይ ናት ብላ ያንን ብር የላከችልኝ ማለት ነው። ያንን ብር ደግሞ ለእኔ አይደለም የላከችው ማለት እናንተም አውቃለሁ ውስብስብ እንደሆነ ነገሩ በጣም እርግጠኛ ነኝ። እናንተም ደግሞ ይህን ነገር ስላችሁ የተወሳሰበ ነገር እንደሆነ እንደማትረዱኝም አውቃለሁ። ምክንያቱም በድንገት ተነስቼ እንዲህ ስላችሁ ሊከብዳችሁ ይችላል። እናቴ እኔ ጋር ነው ብር የምታስቀምጠው ማለት ነው። ከሄደች ጀምሮ እኔ ነፍስ ካወኩበት ጊዜ ጀምሮ እናቴ የደከመችለት የለፋችበት ገንዘቧን እኔ ጋር ነው የምታስቀምጠው። መሬትም ትግዛ ይሆን ነገር ምንትን ትበል በቃ እኔ አካውንት ውስጥ ነው የሚገባው ማለት ነው። ያንን ብር የደከመችለት እዛ ሰው ሀገር ተቃጥላ እንደ እሳት ነዳ እንደ ሻማ ቀልጣ ያመጣችውን ብር እኔ አካውንት ውስጥ ነው የሚገባው ያንን ብር ማለት ነው። እኔ ደግሞ እምነት ጥላብኝ በጣም ነው እኔ በራሴ የተናደድኩትኝ። ምክንያቱም እምነት ጥላብኝ እምነቷን በማጉደሌ አንደኛ ነገር፣ ሁለተኛ ነገር ደግሞ ያንን ሁሉ አመት ደክማ ለፍታ ያመጣችውን ገንዘብ እኔ ለሰው አሳልፌ መስጠቴ በጣም ያናድዳል። እኔ በራሴ በጣም ነው የተናደድኩት። እኔ የሆነ ነገር አሁን ሞት መጥቶ እንኳን ቢወስደኝ ደስተኛ ነኝ። ለምን አትሉ? ምክንያቱም አምና ሰጥታኝ እንዴት ነው አሁን ልትመጣ ነው በዚህ ሳምንት ውስጥ ትመጣለች፣ ገንዘቡ አለ ማሪ እፈልገዋለሁ ምናምን ብላኛለች። እኔም ደግሞ እሺ ያለ አልኳት። ምክንያቱም ሰው ሀገር ነው ያለች፣ የሆነ ነገር ብትሆንብኝስ የለም ብላት ገንዘቡ ወይ ራሷን ልታጠፋ ትችላለች፣ ብቻ ያልሆነ ነገር ውስጥ ልትገባብኝ ትችላለች። እኔ ደግሞ ያንን ነገር አልፈለግኩትም። ያው አለ ነው ያልኳት። ብሩን ምን አድርገሽዋል ደግሞ ካላችሁኝ ብሩን የሆነ ስራ ሰርቼበት መልስልሻለሁ። የኔ ጅልነት እኮ ነው። የሆነ ስራ ሰርቼ መልስልሻለሁ ብሎኝ ሰጥቼዋለሁ ለምስጌ ማለት ነው። እኔ አምኜው ማመን አልነበረብኝም። በእርግጥ ፋት ያለብኝ እኔ ነኝ ማንም ሰው አይደለም። እና ያንን ብር ለሱ ሰጥቼው ነበር እመልስልሻለሁ ምናምን ብሎኝ ማለት ነው። ግን አሁን ልትመጣ ነው ምስጌ፣ ገንዘቡ እንዴት ነው ምን ላይ ነው ያለው? ቢያንስ ግማሹን እንኳን ወደ አካውንት ያስገባ ስለው ስልክ አያነሳም። በቃ
ብሩ እስከሚወስድ ድረስ ነው መሰለኝ በቃ ማርዬ የኔ ፍቅር የኔ ማር እያለኝ እያታለለኝ የነበረው ማለት ነው። ብሩ ከወሰደ በኋላ በቃ የሆነ እንደማይተዋወቅ ሰው በቃ እንዴ አንድ ሰው እንኳን ፍቅረኛሞች እንኳን ተደዋውላችሁ እንኳን ቴክስት ተጻጽፋችሁ ይቅርና ደና እንኳን ሰላምታ ካለ ከአንድ ሰው ጋር እኮ በጣም ትቀራረባላችሁ። ግን እሱ ብሩን እስከ እና ቤተሰቦች ማለት አንድ ሰው አምናችሁ ለእናንተ አደራ ተሰጥቷችሁ ለሌላ ሰው ደግሞ አሳልፋችሁ አደራ መስጠት ማለት በጣም ከባድ ነው። በጣም እኔ እንዴት ጅል ሆኜ እንዴት ተታልዬ እንዴት ሆኜ እንደሆነ እኔ አላቅም። እኔ በራሴ ነው በጣም የተናደድኩት ማለት ነው። ምክንያቱም እኔ አንድ ሰው እኔን አደራ ብላ የገዛ እናታችሁ እናንተ ልጅ ናችሁን በል እናታችሁ አደራ ብላችሁ እንዴት ነው ለሰው አሳልፋችሁ የምትሰጡት ገንዘቡን? ትክክል ነኝ እኔ? በፍጹም አይደለሁም። እኔ መኖር የሚገባኝ ሰው ነኝ አይደለም? አይገባኝም። ምክንያቱም እኔን አደራ ብላ ልጄ ናት የአብራኬ ክፋይ ናት ብላ አደራ ብላ እኔ ላልሆነ ሰው ጭራሽ ነገ የኔ ባል ይሆናል ማይመስል ነገር እኮ ነው። እኔ ራሱ ምን አይነት ቅል እንደሆንኩኝ ማለት ነው አሳልፌ ሰጠው የሷን ብር እሷ ተቃጥላ ያመጣችውን ብር እና ስልክ አላነሳም አለ። ከዛ ነው ዲ ማለት ከዛ ነው ዲ ስላችሁ መጀመሪያ ቆየ ከሰጠሁት ገንዘቡን ግን ብሩን በሳምንት ትመጣለች። ብሩን ቢያንስ ግማሹን እንኳን አዘጋጅልኝ ስለው በዓል አሁን ለምሳሌ ለመስቀል በዓል ምስጌን የተተሹ ነው የመጣሽ ብላችኛል። ስልክ አላነሳም በቃ እንዴ እሱ የሄደበት ሁላ መንገድ የለም አጣሁት። ከየት ላገኘው አልቻልኩኝም። በጣም ራሱን ቢዚ ያደርጋል በጣም ማለት ነው። ብሩን እኮ እኔ ማሬ ብሩን አጥፍቼዋለሁ። እኔ እኮ ቀጥተኛ መንገድ በቃ እኔ ብሩ መጥፋቱንና ለመጥፋቱን ብቻ ነው የምፈልገው። ጠፍቷል ካለ በቃ እኔ የምወስነውን ውሳኔ ነው ወስናለሁ። አይ አለም ደግሞ የሚል ነገር ከሆነ እሰዩ። አይ የለም ደግሞ የሚል ነገር ከሆነ እኔ ማረጋውን ወስነውን ወስናለሁ። እኔን እኮ አሁን ግራ አጋባኝ። እንዴት ለምን ግራ ያጋባኛል? እኔ አምኜ እስከሰጠው ድረስ ለምን ግራ ያጋባኛል? ከሌለ እኮ የለም በቃ የሰው ልጅ ነው አጠፋው አይደል? ማጥፋት ቀላል አይደለም። በርግጥ ቢያንስ የለም ማሬ ቢያንስ ሰርቼ ከፍላለሁ። የሆነ ምላሽ ከሱ ነው ይፈልጋል። የሆነ ምላሽ እኔ ምንድነው ያልኩት ደውዬ ምስጌ እንዲህ ማሚ ልትመጣ ነው ብሩን ፈልገዋለሁ ወይ ቢያንስ ግማሹን እንኳን አዘጋጅልኝ ብላኛለች። ደግሞ እዛ ሀገር ሆናችሁ ወደዚህ ወደ ኢትዮጵያ ስትመጡ ብር ያስፈልጋችኋል። እሷም እውነቷን ነው። እዛ የእናንተን በሙሉ ከትኬት መቁረጫ ውጪ ለቃቅማችሁ ነው የምትልኩት አውቃለሁ። ከዛም በፊት እኔ እሷ መጣ ስለማቅ ማለት ነው። አሁን በምንድነው መቀበላት? ምን አርጌ ነው? ገንዘቡ በሙሉ የለም አጥፍቼባታለሁ። አምኜ ለሱ ሰጥቼዋለሁ። አሁን ስትመጣ እኔ ምን አይነት ምላሽ ነው የሚኖረኝ? በቃ የሆነ ነገር እንድትሉኝ ይፈልጋለሁ። እኔ እዚህ ጋር ለብሼ ስመጣ እንትን እንዳይመስላችሁ የሆነ በጣም ነው በራሴ የተናደድኩትኝ። ያው የሰው ልጅ ያው መልበስ ስላለበት ራቆቱን ያው ስለማይራመድ ነው እንጂ በጣም ነው በራሴ በማንም አልተናደድኩም። ራሴ ላይ ነው የተበሳጨሁት። ራሴ ላይ ነው የተናደድኩትኝ። በጣም ነው የከፋኝ። ምክንያቱም እሷ እንደዛ ሆነ ያመጣችው ብር እኔ ጭራሹን ለወድ እሷ ሰው ሀገር ሆና ያመጣችውን ገንዘብ እሷ እንደ ሻማ ቀልጣ ያመጣችውን ገንዘብ እኔ ለማንም ወጠጤ መስጠቴ እኔ በራሴ በጣም ነው ያዘንኩትኝ። በጣም ማለት ነው እግዚአብሔርን። እኔ አሁን መኖር የሚገባኝ ሰው ነኝ። መኖር ይገባኛል። ምን አይነት ነው? እኔ ልጄ ብላ እኔን አምና እንዴት አይነት ነው? ወይኔ ማርሸት ወይኔ። ምክንያቱም እኔን አምና ሰታኝ ገንዘቡን ጭራሽ እኔ ለማንም ወጠጤ ለማንም ባሌ ቢሆን እሺ 80 ቢኖረን እሺ ጭራሽ እኔ በጣም ነው በራሴ የከፋኝ። በራሴ የተናደድኩት በጣም ነው የተናደድኩትኝ በራሴ ማለት ነው። በማንም ላይ አይደለም በራሴ ላይ ነው የተናደድኩትኝ። አሁን ስመጣ ምን አይነት ምላሽ ነው መስጠት ያለብኝ?
እስቲ ለምሳሌ አሁን እናንተ እንደዚህ አይነት ነገር ገጥሟችሁ የሚያቅ ነገር ከሆነ እንዴት ሆናችሁ ነው ያሳልፋችሁት? ምን አርጌ ነው እሷን መመለስም ሆነ ማስረዳት ያለብኝ? እንዴት አርጌ ነው የእሷን ሀዘን የእሷን ለቅሶ እንዴት አርጌ ነው የምችለው? ምክንያቱም በልጇ የተከዳች ሰው እኮ ናት። በጣም ነው የሚከፋት። እኔ እናቴን አውቃታለሁ። በጣም ነው አችልም ነገር ስንት ነገር ለዚህ ያደረሰችኝ ለዚህ ብቻዋን ሰው ቤት ተንከራታ ያሳደገችኝ እናቴን እንዴት ነው አይኗን ማየት የምችለው? እንዴት በምን ሂሳብ ነው እኔ እሷ አይን ማየት የምችለው? ጭራሽ የደከመችለትን ገንዘብ እኔ ደክሜ እሷን ማኖር እያለብኝ ጭራሽ የደከመችለትን ገንዘብ ለሰው አውጥቼ ለማንም ወጥቼ መስጠቴ እኔ መኖር አይገባኝም እኮ እኔ እውነቴን ነው የምላችሁ። ማለት የሆነ ያሳለፋችሁት ነገር ሊኖር ይችላል። ማለት መስደብም ካለባችሁ እኔን መስደብ ትችላላችሁ። መቆጣትም ካለባችሁ እኔም የእናንተ ልጅ ነኝ፣ መቆጣት ትችላላችሁ። እንዴት አድርጌ ነው እናቴን ገንዘብሽ የለም ምላት? በጣም ነው የከፋኝ። በጣም ሰው በራሱ እንዲከፋል። እኔ እኮ ሰው አስከፍቶኝ ብቻ የሚከፋኝ ይመስለኝ ነበር። በራሴ ጥፋት ግን ራሳችሁን በነገራችን ላይ በጣም ነው የሚከብደው። የህሊናን ወቀሳ መቻል ማለት በጣም ከባድ ነው። በጣም እኔ ህሊናዬ ምን ያክል እየወቀሰኝ እንዳለ እኔ ነኝ የማውቀው። እዚህ ጋር ካሜራ ይዤ ስለመጣሁኝ አይደለም፣ ግራ ስለገባኝ ነው እናንተ ጋር የመጣሁት። ወይ እናንተ እኔ ምንም ፈልጌ አይደለም፣ የእናንተን ምክር ፈልጌ ነው። እስቲ ደውዬለታለሁ፣ በስንት መከራ በስንት ሰው እኔም አይደለም ደውዬለታለሁ። ምን አይነት ምላሽ እንደሚሰጠኝ በጣም ነው የጓጓሁትኝ። በጣም ከባድ ነው። በጣም እኔ የህሊናዬ ወቀሳን እየቻልኩታለሁ። እኔ እንጃ እሷ መታ ቤንዚን አርከፍክፋ ብታቃጥለኝ ይሻላል። ህሊናዬ ከሚወቅሰኝ የህሊና ወቀሳ በጣም ከባድ ነው። በጣም ማለት ነው። በጣም ነው የሚከብደው። እስቲ ደውዬለታለሁ። መጥቶ ምን አይነት ምላሽ እንደሚሰጠኝ አላቅም። እሱን ነው የጨነቀኝ፣ ማጥፋቱን አለማጥፋቱን። ወይኔ ማን እንዴት ነው? በቃ እኔ ስልክ ስደውል አይነሳልኝም። እኔ እናክል አይደለም እስኪ የእናክል እኔ ምን በድዬሃለሁ? እኔ የእናቴን ገንዘብ አንስቼ ላንተ ስለሰጠው አደራ የተቀመጠብኝን ገንዘብ ላንተ አሳልፌ ስለሰጠው ገንዘብ እኮ ሳስተካክሏል። ገንዘብ እኮ አለ እና ካለ አስገባልኛ። ማሚ ስትመጣ ችግር የለም አላልኩሽም? እኔ እኮ አሁን አንቺ አልረዳልሽም እንጂ እኮ እኔ ገንዘቡ ጠፍቷል ወይንም አጥፍቼዋለሁ እኮ እያልኩሽ አይደለም። እና ስደውል እንዳጠፋ ሰው እንዴ ብታጠፋው እኮ ነው እስካሁን አካውንት ልኬልሃለሁ። የብዙ የንግድ ባንክ የኦሮሚያ ያለ በተመቸት አስገባለሁ ብዬ ግን የለም አልገባም። እኔ የሰው ገንዘብ እንዴት ነው የእናቴን ማለት የምችለው? በምን ሂሳብ? ችግር የለም እንዴ ችግር የለም። የቱ ጋር ነው ችግር የለም? በባዶ ኪስ መተህ ለምንድን ነው ችግር የለም የምትለኝ እንዴ? እኔ አስተካክዬልሻለሁ። አንቺ እንደምታስቢው አይደለም። እኔ እሷ ስትመጣ እሱ ጋር ነው ባያት በቃ እንዴ እነሱ ጋር ነው ምላት። እኔ ጋር አስቀምጣ ብሬዳ ፍቅረኛዬ ጋር ነው ገና ላላገባሁት ለማንም ወጠጤ እሱ ጋር ነው የሚባለው እንዴ? ምን አይነት አስተሳሰብ ነው? አይደለም በቃ ለኔ ማሰብ ነበረብህ። በዓል እንደዛ ጅዝብ ብያሳለፍ ስደውል ስልክ አታነሳም። በሰው ሳልተስታስደውል ብሩን አንድ አፌን ብሩን ምስጌል ማሚ ልትመጣ ነው ግማሹን ብቻ ቢያንስ ብር ስጠኝ ነው ያልኩ። እኔ እኮ ግራ ስለገባኝ ነው። ብሩ እስቲውና ይዘሃል ምን ይዘሃል ምን አለ እዚህ ላይ በባዶ ኪስ መጥተህ እንዴት ነው ብሩ አለ የምትለኝ? ብሩ እስቲውና አይደለም ይኸውልህ የስተሽን ብር በኪስ የሚያዝ ነው እንዴ? አይደለም ግማሹን እንኳን እኮ ይዘህ አልመጣህም። እኔ ብሩ አለ ይኸውልህ ስሚኝ ተረጋጊ። ብሩ አለ ማሚ ትምጣ ከማሚ ጋር እኔ የምወስድሽ ቦታ የማሳይሽ ቦታም አለ።
የት ነው የምታሳየኝ? በቃ ብሩ ያለበት ቦታ እኔ ወስድሻለሁ። ምን አስጨነቀሽ? ለምን ነው የማልጨነቀው? እንዴ ቆጥራ እኮ የሰጠችኝ ያስገባችው ገንዘቡ የወሰድኩት እኔ አይደለሁ። አንተ ነው የወሰድከው። ገንዘቡ እኔ ነኝ አይደል? አምኜበታለሁ። አምኜበታለሁ። ወስደኸዋል። ምስጌ እኔ ገንዘቡን እፈልገዋለሁ። የሰው ገንዘብ ነው ስጠኝ። አሰማም እንዴ አንተ ከማንም ሰው ጋር ልጨፍርበት ልበላበት ትችላለህ እኮ ያለውን ቢያንስ ምስጌ የእናቴን ገንዘብ ስትመጣ ቢያንስ ለታክሲ እንኳን 110 ሺህ ይሁን በቃ ስጠኝ። እፈልገዋለሁ ብሩን። እኔ ለታክሲ ያረ የምትይው እኔ አይልሽ ማሚ እናቴ እኮ ነች ለኔ አንቺ ብቻ አይደለችም እናትሽ አይደለ? እሱን እኮ አየነው። በቃ ገንዘብ የሷ ገንዘብ እኔ ጋር ጠፍቶ ሳይሆን እኔ በመታጠቂያ እንትን ከጠይቅኝ ይወጥሻል ግን አንስተሽ ካሽ ብር አይደለም የሰጠሽ። እኔ ካጠፋሁኝ ከኔና ካንተ ውጪ ገንዘቡን ስሰጥ ያየሰው አለ? ገንዘብ እኮ የባንክ እኮ ስቴትመንት እኮ ምስክር ነው። ወይኔ ባንክ ስቴትመንት ወይኔ። ይኸውልሽ ስሚ፣ አሁን ሌላ ነገር ምንም ያስጨንቅሽ እኮ ነገር የለም። ለምን አልጨነቀው? በዚህ ሳምንት በዚህ 5 ቀን ውስጥ እኮ ኢትዮጵያ ትገባለች ሴትዮ። እኔ ምንድነው ምላት? በሰላም ትግባ፣ በሰላም ትግባ። እኔም እኮ በሰላም እንድትገባ ነው ፈልገው። እናቴ እኮ ናት። ሌላ ነገር ይኸውልሽ፣ አንቺ አሁን ገንዘቡ አለ ብዬሻለሁ አይደል? ሌላ ነገር ምን ያስፈልጋል? እሺ ገንዘቡ የት ነው ያለው? እስቲውና እኔ እሷ ስንጣ በእሷ ፊት ነው የምሰጥሽ። እኔ መስጠት ፈልገው በእሷ ፊት ነው። እኔ ገንዘቡን ስሰጥ እሷ ነበረች ወይ? እኔ ለእሷ ማስረከብ ነው ፈልገው። እሺ ለእሷ ማስረከብ ያስረከብኩ ነው። እንዴት ነው ለእሷም ታስረክበው? ገንዘቡን ስጠኝ እንድትሰጠኝ ይፈልጋል። ለምንድን ነው የምትስቀው? ምን ያስቅሃል እንዴ? አይደለም ምንድነው ይሄን ሀል እንደዚህ እንት አምነሽ ሰጥኝ ይሄን ሀል እኮ እንትና አልሽ ማለት አምኜ ሰጥቼ ነበር ግን በላኸኝ ካድከኝ። በቃ አልበላውሽም። ብትበላ የኔ ወድ ደግሞ ስትል ትንሽ አታፍርም እንዴ? እዚህ ጋር እኮ የእናቴ ገንዘብ ነው የኔ ገንዘብ አይደለም። ተረጋጊ። ለዚህም ነው ትከማላለሽ። ለዚህም ነው እንትን ለምን እኔ የተረጋጋው ሰው አይደለሁም። የምትመጣበት ቀን አብረን ሄደን እንቀበላለን። የት ነው የምንሄደው? አማች እኮ ነው። እንደ አማችነት ተከብረ ነው መቀመጥ ያለብን። ሲጀመር ብሩን አስገባልኝ። ያው በቤተሰብ እያስጠየቅኩ ነው። ብሩን አስገባልኝ ቢያንስ እኔ አምና የሰጠችኝ ግማሹን ቢያንስ ግማሽ እሄዳለሁ። አረብ ሀገር ሄጄ ከፍላለሁ። ከዚህ በኋላ እናቴ እንድትንከራተት አልፈልግም። ሄጄ ሰርቼ ይዤ እመጣለሁ። ምን ያስቅሃል? ቢያንስ ግማሹን ስትመጣ ይሄን አክላለሁ፣ ያኛውን አጥፍቼዋለሁ እናቴ እላታለሁ። ገንዘቡን ስጠኝ። ወይኔ የሴት አቅም ሆኖብን ስጠኝ ገንዘቡን። ምን ያስቅሃል? ገንዘቡን ስጠኝ። ዝም ብለሽ አትሰጠኝም እኮ አሁን ይኸውልሽ፣ አንቺ መንገድ እኮ ምንም አያመጣም። ድሮም እኮ የበላ ሰው እንዲህ ነው። እኔ ብንጫጫ ብፈነዳ ራሴን ባጠፋ አንተ በልተሃል። እኔ ነገ ሞትልሃለሁ። ይኸውልሽ እንደፈለክ ትሆንበታለህ። እሷ ደክማ እንትን ያለች እኔ እሷ ስትመጣ ምላሽ ለሷ መልስለት አይሻልም? አሁን አንቺ ከምትንጫጪ አንቺ አሁን ተንጫጭተሽ ምን ታመጫለሽ? ምንም የምትጨምሪበት ነገር እኮ የለም። ገብቶሻል አይደል? ከኔ ገንዘብ መረክ፣ የእናቴን ገንዘብ መረክ። ከኔ ገንዘብ አስመረክ ወይ? ምን ያስቅሃል? ራስሽን እንደምትንዳ ተረጋጋ። ነገሮችን በጥሞና አዳምጥ። እኔ በጥሞና እኮ ጠበኩ የምልሽን ነገር ይገባሻል። 2 ሳምንት በሙሉ እየጠበኩኝ እኮ ነው። በሳምንት በዚህ 5 ቀን ትመጣለች። 2 ቀን ውስጥ ሄደን እዛ ኤርፖርት ድረስ እንቀበላለን። እኔ ገንዘቡን እንድትሰጠኝ በቃ እፈልጋለሁ። እኔ ገንዘቡን የተረፈውን ገንዘብ እንድትሰጠኝ ነው የምፈልገው። እኔ ትምጣና ሰጥሻለሁ። ወይኔ እሱ የመምጣት አለመምጣት ገንዘቡ አዘጋጅልኝ እኮ ብላኛለች። 50 ሺህ ብሩን ቢያንስ አውጪ ብላኛለች። ለምን ደግሞ አልጨነቀው? እናቴ እኮ ናት። አንተ እኮ ባዕድ ነህ። እንዴት ነው እኔን አንተን ማምነህ? ባዕድ ሰው እኮ ነህ። ምን ያስቅሃል? ምናልባት ወንድነት ተሰምቶ የእናቴን ገንዘብ በልተህ የሴት ገንዘብ በልተህ ምታመልጥ ወይ የሆነ ሰንበዲ ልትሆን ትችላለህ። እዚህ ጋር እኔ አላቅም። ብቻ እሱ ነገር እንዲህ ወደ ላይ እንጂ ከፍ አድርጎ ሊሆን ይችላል። ግን ያ ነገር ለነገ ለህይወትህም ለምንህም አይጠቅምህም። በተለይ እናቴ ተቃጥላ አረብ ሀገር የማንንም ፊት አይታ ያመጣችው ገንዘብ አንተ እንድትበላ አልፈልግም። ይኸውልሽ እኔ እኮ ገንዘቡ አልሰጥም እኮ አላልኩሽም። በቃ ገንዘቡን ስጠኝ፣ 50 ሺህ ብሩን አውጪና ጠብቂኝ ብላኛለች። አለበለዚያ እኔ እንጃ እኔ ምን ማድረግ እንደምችል ራሱ አላውቅም። በቃ እኔ እሷ ስትመጣ ገንዘቡ ትሰጠኛለህ? አዎ ሰጥሻለሁ። ትሰጠኛለህ?
ምን ጊዜ ነው? አሁን ስጠኛ፣ አሁን ስጠኝ፣ ስጠኛ አሁን። ለምንድን ነው የምረጋጋው? ለምንድን ነው የምረጋጋው? ያን ሁሉ እኮ ብር እኔ አንተን አምኜ ነው የሰጠሁት። ለምንድን ነው ዛሬ ረጋ በያ ምናምን? ምንድን ነው ተለወጥሽብኝ እኮ። ምንድን ነው የምለወጠው? ለምንድን ነው የማልለወጠው? እንዴ የሰው ገንዘብ ነው። አንተ የላብህን ሐቅህን አትፈልግም? የሰው ሐቅ ነው የምትፈልገው? የሰው ሐቅ ነው። አትረባም፣ ምንም አትረባም። ውሻ ነህ በጣም ማለት ነው። በጣም ይሄንን ደግሞ ምራቅ ታየዋለህ።